በጣም እያደገ ባለውና ፉክክር በበዛበት የፋሽን ኢንዱስትሪ ውስጥ የሴቶችን ኮስሞ መሸጥ እጅግ በጣም ከባድ ነው። ነገር ግን ለመሪ ተዋናያችን ኒክ ኬክ እንደ መብላት ነበር። ኒክ በሆነ ጊዜ ላይ ባጋጠመው አደጋ ምክንያት የሴቶችን አእምሮ በቀላሉ ነበር የሚያነበው። የሚያስቡትንም ነገር ሁሉንም ነገር ያውቅ ነበር። የሚያስቡትንም ነገር ስለሚያውቅ የሚወዱትንም የሚጠሉትንም ያውቃል። ይህንንም ተስጦ ተጠቅሞ ነገሮችን ቶሎ መሸጥ ይጀምራል። ይህንን ብንልም ለኒክ ህይወት ቀላል አልነበረችም። ጥቂት ወራትን ወደ ኋላ ተመልሰን ስናይ ኒክ በሻንጋን ካምፓኒ ውስጥ ኤክስኪዩቲቭ ማርኬተር ነው። በዚህም ስራው እጅግ የተደነቀና የተሳካለት ነበር። ነገር ግን ኒክ እብሪተኛና ራሱን የሚወድ ነው። በዚህም ምክንያት ከልጅነቱ ጊዜ ጀምሮ ሁሉም ሴቶች ይወዱኛል የሚል ነገር አለበት። ልጅ እንኳን እያለ ከትልልቅ ሰዎች ጋር መቀለድ ይወዳል። በዚህም ምክንያት ከነሱ ብር ይቀበላል። ትልቅም ሰው ሲሆን ሴቶችን መቀያየር ይጀምራል። ከብዙ ሴቶችም ጋር ጊዜ ያሳልፋል። ራሱንም እንደ ትልቅ አድርጎ ያስባል። ኒክ ጂጂ የምትባል ቆንጅዬና ሀብታም ሴት አግብቶ ነበረ። ነገር ግን በሱ ባህሪ ምክንያት ትዳራቸው ሊቆይ አልቻለም። እሱም አሌክስ የምትባል ሴት ልጅ አለችው። እሷም ወደሱ ነች። ነገር ግን ሁሌ በፈለገችው ጊዜ እሱ አይገኝም። በህይወቱም ብዙ ሴቶች አሉ። ታሚም የምትባል አሲስታንቱና የቤቱ ሰራተኛ አለች። ከዛም ባለፈ በጣም የሚወደው ኮፊ ሾፕ ውስጥ ሎራ የምትባል የሚወዳት ሴት አለች። ከዚህም ባለፈ ከብዙ ሴቶች ጋር መውጣት ያስደስተዋል። ይሄ ነገርም በብዙ ሰዎች የተወደደለት አይደለም። ነገር ግን እነሱ የሚያስቡትን ነገር ማወቅ አልቻለም። ስራውም እያደገ ባለው የሴቶች ኮስሞቲክስ ኢንዱስትሪ ውስጥ ነው። ነገር ግን ሴቶች የሚያስቡትን ነገር መረዳት አልቻለም። እቃዎችንም ለሴቶች መሸጥ አልቻለም። ይሄ ነገርም ስራው ላይ ትልቅ ተጽዕኖ ያመጣበታል። አለቃው ዳንም ናርሲ የምትባል ጎበዝ ሴት ሲቀጥር በዚህ ጊዜ መጨነቅ ይጀምራል። እሱ በሚፈልገው የስራ ቦታ ላይ ሰው መቀጠሩ ቢያበሳጨውም፣ ነገር ግን እሱ ሴቶች የሚያስቡትን ነገር ባለማወቁ ስራውን መወጣት አልቻለም። ይሄ ነገርም እያስጨነቀው ይመጣል። ናርሲ እጅግ ታዋቂና በጣም ጎበዝ የማርኬቲንግ ኦፊሰር ነች። ነገር ግን ለወንዶች በጣም አስቸጋሪ ናት። እሱም የድሮ ሚስቱ ጂጂ ጋር ይደውላል። ጂጂም በዛ ጊዜ ድጋሚ ልታገባ ነበረ። እንኳን ደስ አለሽ እንደማለት ስለ ልጁ ይጠይቃታል። እሷም ለ4 ቀናት ሃኒሙን ስለምትሄድ ልጃቸውን እንዲንከባከብ ትነግረዋለች። ምንም እንኳን ጥሩ አባት ባይሆንም ልጁን አሌክስን ግን በጣም ይወዳታል። እሷም አዲስ ቦይፍሬንድ እንደያዘች ሲያቅ በዚህ ጊዜ ንዴቱ በጣም ይጨምራል። ልጅቷ ግን የእሱን ሀሳብ መስማት አልፈለገችም። ሁሌ ከጎኔ የለህም፣ አይመለከትህም ትለዋለች። በቀጣይ ቀን የናርሲ የመጀመሪያ ስራ ቀን ነበረ። እሷም ትልቅ ንግግር ታደርግና ካምፓኒውን እንደምታሳድግና ጥሩ ፕሮዳክቶችንም አምጥተው እንደሚሸጡ ትነግራቸዋለች። እሷም ለሁሉም ሰራተኞች የሴቶች መዋቢያ እቃዎችን ትሰጣቸዋለች። ይህንንም እቃ የሚሸጡበትን መንገድ አስበው እንዲመጡ ትነግራቸዋለች። ጭንቀት ውስጥ ያለው ኒክ እቤት ቁጭ ብሎ እቃዎቹን እንዴት መሸጥ እንዳለበት ሀሳቦችን ማመንጨት ይጀምራል። ነገር ግን ምንም ሀሳብ ሊመጣለት አልቻለም። ይሄ ነገርም ሀሳብ ውስጥ ይከተዋል። በዚህ መሃል አንድ ሀሳብ ይመጣለታል። ሴቶችን ለማወቅ እንደ ሴት መሆን አለብኝ ይላል። የልጁንም ልብሶችና ሊፕስቲኮችን ያገኛል። መጠጥም እየጠጣ እንደ ሴት መልበስ፣ እንደ ሴት መኳል ይጀምራል። በዚህ መሃል አሌክስ ከቦይፍሬንዷ ጋር እቤት ትገባለች። እሷም ያየችው ነገር ያሳፍራትና ቦይፍሬንዷን ታስወጣዋለች። ልጅቷም አባቷን እቃዋን እንዳይነካባት ትነግረዋለች። እሱም ለማብራራት ሲሞክር እሷ ምንም ነገር አትንገረኝ ብላ ወደ ክፍሏ ትሄዳለች። እሷም ከሄደች በኋላ ሀሳብ ለማመንጨት የጀመረውን ነገር መቀጠል ይጀምራል። ነገር ግን በጣም ሰክሮ ነበርና የባስታብ ውስጥ ይወድቃል። ይሄም ብቻ በቂ አልነበረም። ባስታብ ውስጥ ውሃ ነበርና የአሳ ማስቀመጫው እላዩ ላይ ይወድቃል። ይሄ ነገርም ኤሌክትሪክ ነበረውና ኤሌክትሪኩ በጣም ይነዝረዋል። ራሱን ያስተዋል። ራሱንም ሆስፒታል ውስጥ ያገኘዋል። ሆስፒታል ውስጥም ሲነቃ አንዲት ነርስ እያየችው ይነቃል። በዛም ጊዜ የምታስበውን ነገር ይሰማል። እሷም ስለሱ እያጉረመረመች ነበር። ነገር ግን ቦታ አልሰጠውም ነበርና ንግግሩን ከነርሷ ጋር ይቀጥላል። በኋላ ላይም አእምሮውን ነፃ ለማድረግ ወደ አንድ ፓርክ ይሄዳል። ነገር ግን ሴቶች የሚያስቡትን ነገር መስማት ይጀምራል። ይሄ ነገርም በጣም ይረብሸዋል። ሌላው ሴት ስለ ቦይፍሬንዷ ታስባለች። ሌላዋ ቦይፍሬንዷ ስላናደዳት ስለሱ ነገር ማሰብ ትጀምራለች። ይሄ ነገርም እሱን በጣም ያስጨንቀዋል። እየሮጠም ወደ ቢሮ ይገባል። ወደ ቢሮም ሲገባ ጭራሽ ይብስበታል። አብሮት የሚሰሩት ሴቶች ስለሱ የሚያስቡት ነገር በጣም የሚደብር ነበር። አንደኛዋ አትወደውም ነበረ፣ ሌላኛዋ ደግሞ ስለ ብብቱ ሽታ ታስባለች።
እሱም ወደ ዶክተሩ ቢሮጥም ነገር ግን አስቸኳይ ስብሰባ ነበረና ስብሰባው ላይ ይገኛል። ነገር ግን ስለ አዲሱ በሽታው እየተጨነቀ ነበር። ነገር ግን ይሄን አዲሱን በሽታውን ይጠቀምና ለናርሲ ጥሩ ሐሳብ ይነግራታል። እሷም በሐሳቡ ትገረማለች። ወደ ቤትም ሲገባ ልጁን ከቦይፍሬንዷ ጋር ቤት ያገኛቸዋል። እንደ ሌሎች አባቶችም በጣም ይናደድና ቦይፍሬንዷን ውጪ ይወረውረዋል። ድጋሚ እንዳይመጣ ይነግረዋል። ይሄ ነገርም አሌክስን ያናድዳታል። እሷም ስለ አባቷ መጥፎ ነገሮችን በጭንቅላቷ ትናገራለች። እሱም በኃይለኛው መጠጣት ይጀምራል። ሴቶች ስለሱ መጥፎ ነገር የሚያስቡት ነገር ከጭንቅላቱ ሊወጣ አልቻለም። እሱም ከዚህ ነገር መገላገል ስለፈለገ የኤሌክትሪክ የአሳ ማስቀመጫውን ይዞ ይወጣና ዝናብ ውስጥ ይቆማል። ነገር ግን ሐሳቡ ሊሳካለት አልሆነም። በቀጣይ ቀንም ተሚ ቤት እያጸዳች እያለ ስርስሯ እየሄደ የምታስበውን ነገር ያዳምጣል። በዛም ጊዜ እሷ ብቻ ስለሱ ጥሩ እንደምታስብ ይረዳል። እሱም የደረሰበትን ነገርና አእምሮ ውስጥ እየተካሄደ ያለውን ነገር ሁሉንም ለእሷ ይነግራታል። በመጀመሪያ ልታምነው አልቻለችም። እሷ የምታስበውን ነገር ሲነግራት ማመን ትጀምራለች። ሐሚም በዚች ምድር ላይ በጣም እድለኛ ሰው ነክ ትለዋለች። ይህንንም ተጠቅመ ሴቶች የሚያስቡትን ነገር ማወቅ ትችላለህ። እሱም ሐሚ በመከረችው ሐሳብ ይስማማል። ነገር ግን ለጥሩ እንደመጠቀም ብዙ ሴቶች ጋር ለመሄድ ይጠቀምበታል። የሚወዳትም ሎራ ጋር ይሄድና ፍቅሩን ይገልጽላታል። የምታስበውን ነገርም ስለሚያውቅ ለኖራ መስማት የምትፈልገውን ነገር ይነግራታል። በዛም ጊዜ ሎራ እሺ ትለዋለች። ወደ ስራውን ቦታ ይሄድና እዛም ያሉ የስራ ባልደረቦቹን መግባባት ይጀምራል። በስራቸውም ያግዛቸዋል። ለነሱም ክብር ያሳያል። ናርሲ ጋም ደርሶ ሲመለስ በሚስጥር ሌላ ፕሮጀክት እየሰራች እንደሆነ ይረዳል። በዛም ጊዜ ላግዝሽ ይላታል። እነሱም ይግባባሉ። እሷም የማትወደው ልጅ እንዳለችው ታውቃለች። እሷም አዲስ ቀሚስ ገዝቶላት እንደሄደና ይሄ ነገርም ጥሩ ግንኙነት እንደሚፈጥር ትነግረዋለች። እቤትም ሲገባ ልጁ አሌክስ ከሁለቱ ጓደኞቿ ጋር ስለ ቀጣይ ፓርቲ እያወራች እንደሆነ ይገባዋል። እሱም ሁለቱ ጓደኞቿን ይተዋወቃል። ነገር ግን እሱ ደባሪ አባት ነው በማለት ትኩረት አልሰጡትም ነበር። እሱም ቶሎ ብሎ ሀሳባቸውን ያስቀይራቸዋል። ገንዘብ ያወጣና ከአሌክስ ጋር ሾፒንግ እንዲወስዷት ይነግራቸዋል። ይሄ ነገርም አሌክስን በጣም ያስደስታታል። አሌክስም ከዚህ በፊት ለተፈጠረው ነገር ይቅርታ ታደርግለታለች። ማታ ላይም ከሚወዳት ሎራ ጋር ዴት ይወጣሉ። አእምሮዋንም አንብቦ ስለነበረ እሷ እንደምፈልገው ምሽቱ ያልፋል። እሷም በጣም ሰክራ ነበርና ልስሞ ትታገለዋለች። እሱ ግን ለረጅም ጊዜ ስለሚፈልጋት ነገ እንደሚመጣና ዛሬ ወደ ቤቷ እንድገባ ይነግራታል። እሱም ቤቷ ያደርሳታል። በቀጣይ ቀናቶች ኒክ ብዙ ጊዜዎቹን ከሴቶች ጋር ማሳለፍ ይጀምራል። እሱም ዓላማው ሴቶች ምን አይነት ሐሳብ እንዳላቸውና ነገሮችን እንዴት ማካሄድ እንዳለበት ለማስረዳት ነበር። ከናርሲ ጋርም ብዙ ጊዜ ያሳልፋል። የእሷን ሐሳብም ይወስድባታል። ነገር ግን ሐሳባችን ተመሳስሎ ሊሆናል ብላ ስላሰበች ብዙም አልደበራትም ነበረ። እሱንም እየወደደችው ትመጣለች። ከልጁ ጋርም ሾፒንግ ይወጣል። ከልጁ ጋርም ያለው ግንኙነት እየጠበቀ ይመጣል። ነገሮች ጥሩ እየሆኑለት ነበር። ከልጁ አሌክስ ጋርም ቁጭ ብለው እያወሩ እያለ ቦይፍሬንዷ እሷን መጠቀሚያ እያደረገ እንደሆነ ይነግራታል። በዚህ ጊዜ እሷ በሐሳቡ አልተስማማችም ነበረ። እንዴት ከ15 ዓመት በኋላ እኔ ጋር መጥተህ በጣም ልቆጣጠርሽ ትለኛለህ ትለዋለች። ይሄ ነገርም ኒክን በጣም ያስደብረዋል። ነገር ግን ልክ እንደሆነች ማሰብ ይጀምራል። በቀጣይ ሳምንታት ኒክ የናርሲን ሐሳቦች እንደራሱ መጠቀም ይጀምራል። ይሄ ነገርም ስኬትን ያመጣለታል። ከጥቂት ጊዜያትም በኋላ የጥፋተኝነት ስሜት እየተሰማው ነበረ። ናርሲንም እየወደዳት ነበር። እሱም ናርሲ በግል የምትሰራበት ቦታ ይሄዳል። በመጀመሪያ ወሬያቸው ሁሉ የሥራ ጉዳይ ነበረ። ነገር ግን ከጥቂት ደቂቃዎች በኋላ መጠጣትና ሮማንቲክ ነገሮችን ይጀምራሉ። ሰክረውም ነበርና መጨፈር፣ ፎቶ መነሳት ይጀምራሉ። እነሱም ሳያውቁት ሌሊቱን ሙሉ እዛው ተኝተው ነበር። ከጥቂት ቀናትም በኋላ ሎራ ወደ እሱ ቤት ትመጣለች። እሷም ለመጨረሻ ጊዜ ከተገናኙ በኋላ ድጋሚ አግኝቷት ስለማያውቅ ለምን እንደሆነ ትጠይቀዋለች። እሷም ይህንን በምትናገርበት ጊዜ እሱ በጣም ያዝናል። በዚህም ጊዜ ያልተገቡ ምክንያቶችን ይነግራታል። እሱም ሌላ ሚስት ሌላ ሀገር ስላለኝ እንጂ አንቺን ነበረ ማገበው ይላታል። በሚገርም ሁኔታ ሎራ የነገራትን የሚገርም ሰበቦች ተቀብላው ነበር። እሷም ወደ እሱ ጠጋ ብላ ታቅፈዋለች። ፕሬዘንቴሽን በሚደረግበትም ቀን ኒክ የጥፋተኝነት ስሜት ተሰምቶት ነበርና ናርሲን እሷ ፕሬዘንት እንድታደርግ ይነግራታል። ናርሲ ግን እጅግ በጣም ጥሩ ሰው ነበረችና ሐሳቡ ያንተ ነው፣ አንተ ፕሬዘንት አርግ ትለዋለች። እሱም አማራጭ ስላልነበረው ፕሬዘንት ያደርጋል።
ፕሬዘንትን በማድረግ ላይ እያለ የሴቶቹን ሀሳብ ስለሚያዳምጥ ሴቶቹን ሁሉንም በራሱ ቁጥጥር ስር ያደርጋል። እነሱም እሱ ባቀረበው ፕሬዘንቴሽን እጅግ ደስተኛ ነበሩ። ነገር ግን ናርሲ ላይ ባደረገው ነገር እጅግ አዝኖ ነበረ። እሱም መስታወት ፊት ለፊት ቆሞ ለናርሲ እንዴት ማስረዳት እንዳለበት ይለማመዳል። ልምምዱንም ሳይጨርስ ናርሲ ትመጣና አዲስ ወደ ተገዛ ቤት ውስጥ ተወስደዋለች። እዛ ቤት ውስጥም ሮማንቲክ የሆነ ጊዜ ያሳልፋሉ። በቀጣይ ቀን ኒክ አለቃው ዳንን ያገኘዋል። በዚህም ጊዜ አንድ ጥሩ ዜና፣ አንድ መጥፎም ዜና ይሰማል። ጥሩ ዜና እሱ እድገት አግኝቷል። መጥፎ ዜና ደግሞ ናርሲ ተባራለች። እሷም መቅጠሩ ትልቅ ስህተት እንደሆነ ይነግረዋል። በዚህም ጊዜ ኒክ መረበሽ ይጀምራል። ኒክም ለአለቃው ያ ሁላ ሀሳብ የእሷ እንደሆነ ይነግረዋል። ነገር ግን አለቃው አላመነውም ነበር። እሱም ይወጣና ናርሲን ለመፈለግ ይሄዳል። በዚህም መሃል የድሮ ሚስቱ ትደውልለታለች። እሷም አሌክስ በሆነ ነገር ተናዳ ነበር፣ ድጋሚም ስደውልላት ላገኛት አልቻልኩም ትለዋለች። እሱም በጣም ደንግጦ ነበርና የአሌክስ የፓርቲ ቦታ ይሄዳል። በዛም ጊዜ የአሌክስን ቦይፍሬንድ ከሌላ ሴት ጋር ያገኘዋል። እሱም ቦይፍሬንዷን ያፋጥጠዋል። በዛም ጊዜ ልጅቷ እንደምፈልገው አልሆነችም ይለዋል። ኒክም ድጋሚ አሌክስ ጋር እንዳላገኘ ብሎ ዝቶበት ይሄዳል። ከብዙ ፍለጋም በኋላ አሌክስን የሆነ ቦታ ላይ እያለቀሰች ያገኛታል። እሱም ጠጋ ብሎ አረጋግቶ ያቅፋታል። ወደ ቤትም ይወስዳታል። እሱም ወደ ናርሲ ቤት ይሄዳል። ናርሲም ወደ ሌላ ከተማ ልትሄድ እንደሆነ ይገባዋል። እሷንም ለማስቆም ሁሉንም ነገር መናዘዝ ይጀምራል። እሱም የእሷን ሀሳብ እንደሰረቀ ይነግራታል። ናርሲም ለምን እንደዚህ እንዳደረገ ትጠይቀዋለች። ኒክም በዛ ጊዜ ቅናትና ንዴት ውስጥ ነበርኩ ይላታል። እሷ ግን በሀሳቡ ልትስማማ አልቻለችም። እሷም የሥራ ሕይወቷን ስላበላሸ ከቤቷ ታስወጣውና ድጋሚ እንዳያገኛት ትነግረዋለች። ማታ ላይም ብስጭት ውስጥ ያለው ኒክ ወክ እያደረገ እያለ ብዙ አሳዎች እንደ ወፎች እየበረሩ ያያል። ራሱም ከሳተበትም ቦታ ሲነቃ ሁለት ሴቶች እያዩት ያገኛል። በዛም ጊዜ በመብረቅ እንደተመታ ይነግሩታል። እሱም ሴቶቹ የሚያስቡትን ነገር ለመስማት ይሞክራል። ነገር ግን በዚህ ጊዜ ሊሳካለት አልቻለም። በዛም ጊዜ ያለው ተሰጥኦ ካሁን በኋላ እንደማይሰራ ይረዳል። ናርሲም ወደ ሌላ ከተማ ልትሄድ ኤርፖርት ትሄዳለች። ነገር ግን በመጨረሻ ደቂቃዎች ሀሳቧን ትቀይራለች። ኒክም ከልጁ አሌክስ ጋር ሲኒማ ተቀምጦ እያለ ናርሲ ትመጣና ከጎኑ ትቀመጣለች። እሷም ካምፓኒውን ድጋሚ ልትቀላቀል እንደሆነ ትነግረዋለች። ፊልሙም ናርሲና ኒክ ቢሮ ውስጥ እየተሳሳሙ ያልቃል። እናንተስ እንደዚህ አይነት ተሰጥኦ ቢኖራችሁ ምን ታረጋላችሁ? እንደዚህ አይነት ተሰጥኦ ውስጥ ጠቃሚ ነው ብላችሁ ታስባላችሁ? ሀሳባችሁን በኮመንት አሳውቁኝ። ላይክ፣ ሰብስክራይብ ማድረግ አይረሳ። ቸር ቆዩ።